ታሪኩ የሚጀምረው በሰርቢያ በረዶማ ስፍራ ሲሆን እጅግ ቀዝቃዛ በሆነ ልክ የዓለም መጨረሻ በሚመስል ቦታ ላይ ነው። ሳይቫ የተባለች ሴት እንደተናገረችው እዚህ ቦታ መሆን ልክ እንደ መረገም ነው። ሆኖም ቢቻል ከሆነ ሰው ጋር መሆን ነገሮችን ያሻሽላል የሚል እምነት አላት። አሁን ላይ ሳይቫ የምትኖረው በትንሽ ካምፕ ውስጥ ሲሆን ከህፃን ልጇ አና ጋር በመሆን ነው። በቅርቧም ማንም ሰው የለም። ቦታው በራሽያ ወታደሮች ቁጥጥር ውስጥ ሲሆን ከልጇ ጋር በመሆንም ከቦታ ወደ ሌላ ቦታ ትንቀሳቀሳለች። ዓላማዋም ደግሞ ከወታደሮች መሸሸግ ነው። ሁሌም ቢሆን ህልሟ ከብዙ ሰዎች ጋር አብሮ መኖር ነው። ታዲያ ከልጇ አና ጋር በመሆን አዲስ ስፍራን ማፈላለግ ጀመሩ። ማቅናት የጀመሩትም የባቡር መንገድ በመጠቀም ነው። በወታደሮች እይታ ስር ወደቁ ማለት ነገሮች አከተሙ ማለት ነው። ሆኖም በጊዜው እድለኛ ነበሩ። ወታደሮች አላዩአቸውም ነበር። ወደፊት ማቅናታቸውን ቀጠሉ። ከፊታቸውም አንድ ትልቅ ተራራ ተመለከቱ። መዳረሻቸውን እንዳገኙ ነበር ሲሰማቸው የነበረው። ለመጓዝ የሚረዳቸውን ሁነት ማመቻቸታቸውን ቀጠሉ። ልክ በነጋታው ከእንቅልፏ ስትነቃ የቆየ ተኩላ መዳፍ ተመለከተች። ነገር ግን ይህንን ስትመለከት አንድ ነገርን አስታወሳት። ከዚህ በፊት የነበረው ፍቅረኛዋ የሰጣት ስጦታ ነበር። የድሮ ፍቅረኛዋም የሆነ ቦታ አግኝቷት ተቀላቀይ በማለት የተኩላ መዳፍ ያበረከተላት ነበር። ሆኖም ግን ማንም ሰው ሲያፈቅር ልቡ እንደታወረና የሚገጥመውም ነገር መጥፎ እንደሆነ ታስብ ነበር። ታዲያ በሚቀጥለው ቀን በአደን ላይ በነበሩበት ጊዜ ነፍሴ ውጪ ግቢ የሚል ሰው ተመለከተች። ሰውየው እጅግ ተርቧል። በጣም ብርዶት ይንቀጠቀጥ ነበር። እባክሽ ግደኝ፣ ጨርሽኝ እያለ ይማጸናት ነበር። ሆኖም ያንን በማድረግ ፈንታ ወደ ቤቷ ካምፒዛው ወሰደችው። ስትመለከተው እጅግ ተደንቃ ነበር። ለልጁም እንዴት እንዳገኘችው አንድ ባንድ ታስረዳት ጀመር። እኔ ባልኖር ኖሮ ይሞት ነበር ስትልም ማስረዳቻት። ከእንቅልፉ ሲነቃ ስሙ ሉኪ እንደሚባል ነገራቸው። አናም ማንም እኮ ሊታመን አይቻልም እያለች ተነግራት ነበር። እዚህ ቦታ ላይ ማንንም ልናምን አንችልም እያለችም ትደነፋባት ጀመር። ያ ሰውዬ ደግሞ ለነሱ የመጀመሪያ ሰው ነው። ምክንያቱም ከዚህ በፊት ሰው ተመልክቶ ያውቁ። ቀኖች እየገፉ በመጡ ቁጥር ግን ሉኪ አብሯቸው ማደንና ሙዚቃ እንኳን አብረው ነበር የሚያዳምጡት። ይህ ነገር ከሆነ ግን እጅግ ሰንባውቷል። በውስጣቸው ፍርሃት እየነገሰ መጣ። ሉኪ ቆንጆና ጠንካራ ሰው ነው። ሆኖም ግን ቆንጆች ሰዎች በህይወቷ ውስጥ ልክ እንደ መጥፎ ድል ነው የምትቆጥራቸው። ሳይቫ ሉኪ የአንጋን ጸጉር ያበጥርላት ጀመር። ሆኖም ከዚህ በፊት ይህንን ከእናቷ ውጪ ማንም አድርጎት አያውቅም። ሳይቫ ቀንታ ነበር። ሆኖም ጸጥታን ነበር የመረጠችው። ያው በውስጧ ስለ ሉኪ ታስባለች። ሆኖም ግን ዝምታን መረጠች። አንድም ቃልም አልተነፈሰችም። ታዲያ ከዕለታት አንድ ቀን የሳይቫን መሳሪያ ይዞ ወደ አደን ይወጣል። በስተት ግን የገባው በራሽያ ወታደሮች ድንበር ውስጥ ነው። ይህ ከሆነ ታዲያ መሞት ግድ ነበር። እንደምንም ብሎ ግን ወታደሮቹን በማሳመን በተቃራኒ ሁለቱንም በመግደል ወደ ቀዬው ተመለሰ። ሳይቫ የሆነ ነገር እንዳለ አውቃለች። ሰውነቱ ላይ ደም ስትመለከት የሆነ ነገር እንደተደረገ ሙሉ ለሙሉ አመነች። ላውራ እፈልጋለሁ አለችው። የሆነ ነገር ስለኔ እነግርሃለሁ በማለት ሳይቫ ከረጅም ጊዜ በፊት አደን ስትመለስ ሙሉ ቤቷ በወታደሮች ተከቦ ጥቃት እየደረሰበት አገኘችው። ተደብቃ ታዲያ ታለቅስ ነበር። ፍቅረኛዋ እንድትደበቅ ነገራት። ሆኖም ግን ተደብቃ ትመለከተው ነበር ያፈቀረችውን ሰው። አይኗ እያየም አንገቷን ቆረጡት። ቷንም ይዘዋት ፍዳ አብልቷት ነበር። ሆኖም ግን በመጨረሻው ወደሚፈልጉት ቦታ እየመራቻቸው ካቀናች በኋላ አታላቸው ወደ አንድ ገደሉ በማስገባት ገላቸዋለች። ታዲያ ይህንን አንድ በአንድ ለሉኪ ነግራው ነበር። ነገር ግን ሉኪ በነገሩ ምንም አልተገረመም። እንዲሁም ከአና ጋር ያለው ፍቅር ከጊዜ ጊዜ እየጨመረ መጣ። ከዓመታት በኋላ ሳይቫ ሉኪና አና አንድ ላይ መኖራቸውን ቀጠሉ። ሳይቫ ግን ፍቅር ዋጋ እንደሚያስከፍል እምነት ነበራት። ጊዜዎች እየሄዱ ባሉበት ጊዜ አናና ሉኪ ያላቸው ፍቅር እየጨመረ መጣ። ጣፋጭ ጊዜንም ያሳልፉ ጀመር። ሳይቫ አሁንም ትቀናለች። አንድ ቀን ሉኪ አና ለምን ብቻችንን አንሆንም ሲል ጠየቃት። አይ ፈጽሞ ናቴንማ ጥዬ መሄድ አልፈልግም ስትል መለሰችለት። በዛን ምሽት ታዲያ አናና ሉኪ ለብቻቸው ያወሩ ነበር። ሳይቫ ግን ጥይቷን በመያዝ ወደ አደን ሄደች። ታዲያ ለብቻቸው ጥላቸው ስለሄደች ጥሩ የሚባል ጊዜን አሳለፉ። በሌላ ቀን
ሉኪ ትልቅ አጋዘን አድኖ ከአናና ከሳይቫ ጋር በመሆን አብረው ይመገቡ ነበር። ወራቶች ሲያልፉ በአናና ሉኪ መካከል ያለው ጓደኝነት ጨመረ። የሆነ ቦታ ወስዳውም ነፍሰ ጡር እንደሆነች አሳወቀችው። ሰዎች ወዳሉበት በመሄድም ልጇን ማሳደግ ፍላጎቷ እንደሆነ ነገረችው። ሉኪም በሐሳቧ ተስማማ። ይህንን ስትነግረው ደስ ብሏት ነበር፣ ምክንያቱም ደግሞ እጅግ ወደዋለች። እናቷም ይህንን ስታውቅ ስለ እርሱ እኮ ምንም አታውቂም አለቻት። ትክክል ነሽ፣ ሆኖም ግን እድሉን ልትጠቀም ይገባል የሚል ነበር ምላሿ። ታዲያ እንዳመነችው በማሳወቅ አናና ሉኪ ከቦታው ለመሄድ ከውሳኔ ላይ ደረሱ። ሳይቫንም አብረሽን መሄድ ከፈለግሽ አብረን እንሄድ አሏት። ነገር ግን ሳይቫ በጊዜው ዝምታን ነበር የመረጠችው። አንድ ምሽት ሉኪ ወደ አደን በሚሄድበት ወቅት አና ሳይቫን ጸጉሯን እንድታበጠርላት ጠየቀቻት። ሆኖም ግን ሳይቫ ባልተጠበቀ ሁኔታ የአናን ጉሮሮ አነቀቻት። ይህንን ያደረገችው ደግሞ ከብቸኝነትና ከቅናት የተነሳ እንደሆነ ነገረቻት። ለምን አና በሉኪ ተመረጠች የሚለው ነገር ነው ቅናት ያሳደረባት። በቅናት የተነሳም አናን የአንገቷን በማነቅ ገደለቻት። የአንጃን ፊት ከፊቷ ላይ ገፋ በማድረግ የአናን ልብስ በመልበስም የሉኪን ፍቅር ማግኘት ሐሳቧ ነበረ። ሆኖም በነገሮች የተጠራጠረው ሉኪ ይዳብሳት ጀመረ። ሁነቱን በሚገባ ካወቀ በኋላም ቤቱን ለቆ ሄደ። ታሪኩ የሚያስረዳው ቅናት፣ ብቸኝነትና በሰው አለመፈለግ እነዚህ ሲደመሩ ሰዎችን ወደ ጨካኝነት እንደሚቀይሩ ነው። እንደዚህ አይነት የፊልም ትንተና እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ።